እንደምን አላችሁ ውድ ተመልካቾቼ፣ በያላችሁበት ቦታ ሰላምና ጤና ይድረሳችሁ። ዛሬ ደግሞ እግዚአብሔር አምላክ ፈቃዱ ሆኖ በተለየ ግብአት እንድንገናኝ ሆኗል። ዛሬ ወደ እናንተ ይዤ የመጣሁት ባቅላባ ነው። የባቅላባን ከዚህ በፊት በተለየ መንገድ አዘጋጅቼ ነበረ። የባቅላባን ሊጥና እንደገና ደግሞ ባቅላባውን እንዴት አድርጌ እንደሰራው በቪዲዮ ላይ ስለምታገኙ ቪዲዮውን ወደ ኋላ ዩቲዩብ ላይ ማግኘት ትችላላችሁ ማለት ነው። ዛሬ ደግሞ ለየት ያለ የባቅላባ አሰራር ነው ይዤ የመጣሁት። ከዛኛው ይለያል። እስከ ቪዲዮ መጨረሻ ብትመለከቱ እንዴት አድርጌ እንደሰራው አብረን እናያለን ማለት ነው። ይህ ባቅላባ ከስኳር ነፃ ነው፣ ከቅቤ ነፃ ነው። ባቅላባ ከስኳርና ከቅቤ ነፃ ሆኖ እንዴት ይሰራል ለምትሉ ጥያቄ ለሚፈጠርባችሁ ቪዲዮውን እንድትከታተሉ በጽሞና ጠይቃችኋለሁ። ቪዲዮውን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ እናድርግ። እዚህ ጋር እንደምትመለከቱት አልመንድና ዋልነትን አዘጋጅቻለሁ። እነሱን ምንድነው ያደረኳቸው? ያዘጋጀሁትን አልመንድና ዋልነት ሸርከት አድርጌ ፈጭቸዋለሁ በመፍጫ። እናንተ መፍጫ ግን ከሌላችሁ በእጃችሁ ማድቀቅ ትችላላችሁ። የግድ ዱቄት መሆን የለበትም። ሸርከት ቢል ደግሞ ይመረጣል ማለት ነው። በጣም መሆን የለበትም፣ በመካከለኛ ደረጃ። ከዛ በመቀጠል ምንድነው ያደረኩት? በባውል ላይ እንደምታዩት ሁለቱንም ቀላቅዬ በውስጡ ፍሌቨሩን ወይም ደግሞ ጣዕሙን ስለምፈልግ ቀረፋ ጨምሬበታለሁ። ቀረፋውን ይሄው እንደምትመለከቱት እያማሰልኩ ነው። ከዛ ትንሽ ጨው አድርጌበታለሁ። ጨው ባታደርጉም ከፈልጋችሁ ትችላላችሁ። እኔ ግን ብዙ ጊዜ በምሰራቸው ጣፋጮች ውስጥ ጨው ጨምራለሁ። ለምን? የስኳሩን ጣዕም መካከለኛ ስለሚያደርገው ጥሩ ጣዕም ፍሌቨርም ስለሚያወጣ ያንን ስለምፈልግ ነው። እናንተ ጨው ብዙም የማትፈልጉ ከሆነ ባታደርጉም ትችላላችሁ። ከዛ በመቀጠል ይህንን እንዲሁ ከአዋህድን በኋላ እሱን ወደ ጎን እናስቀምጥና ለዚህ ለዋልነቱ የሚያስፈልገውን ሲሮፕ እንሰራለን። ስኳር አንጨምርም ብለሽ የለም ወይ አሁን ምን ልትሰሪ ነው ሲሮፕ ልትሉኝ ትችላላችሁ። አርቲፊሻል ስኳር ይባላል በተለምዶ፣ ግን ከፍሩት የሚገኝ ሞንክ ፍሩት የሚባል እሱን ሲሮፕ እሰራለሁ ማለት ነው። እሱን ለመስራት የተጠቀምኩበት እንትኑን ኢንግሪዲየንቱን ወይም ደግሞ ዝርዝሩን ስለጻፍኩላችሁ እሱን ማየት ትችላላችሁ። ያዘጋጀሁትን የሞንክ ፍሩት ውሃ አድርጌ እሳት ላይ ጠደዋለሁ። እንደተለመደ ሲሮፕም እንዴት እንደሚሰራ ከዚህ በፊት ለባቅላባ ስሰራ የሰራሁት አለ። እሱን ወደኋላ ማየት ትችላላችሁ። ለሱ ጣዕሙን ቆንጆ እንዲያደርግልኝ የሎሚ ጭማቂ አዘጋጅቻለሁ። ከዛ አሁን እንደምታዩት ዘይት ባዘጋጀሁት ፓን ላይ በትንሽ ፓን ነው፣ በ8 ኢንች ፓን ላይ ነው ዛሬ መስራት የፈለግኩት። እናንተ በምትፈልጉት ፓን ልክ መስራት ትችላላችሁ። መጠኑንም ከፍ ማድረግ ትችላላችሁ። ይግድ እኔ በሰራሁበት ልክ ይሁን ማለት አይደለም። ስለዚህ ዘይት ነው የቀባሁት። በሌላ ጊዜ ቢሆን ኖሮ ቅቤ ነበረ የምንቀባው፣ ትንሽ ቅቤ ቀባው ነበረ። አሁን ግን እኔ የተጠቀምኩት ዘይት ነው። በነገራችን ላይ ይሄ ለጾሚዎችም በጣም አሪፍ ነው፣ የፍስክ ነገር ለማንወስድ ማለት ነው። ከዛ ለይሄንን በጎን እናስቀምጠውና ቀጥታ ምን አደርጋለሁ? ለማዘጋጀው ባቅላባ የምሰራበት መንገድ ትንሽ ለየት ስለሚል ለሱ ዱቄት አዘጋጅቻለሁ። ይህን ዱቄት በውሃ አቀጥነዋለሁ። በጣም ቀጭን መሆን የለበትም፣ በጣም ወፍራም መሆን የለበትም። በእጅ ላይ ለማያያዝ እንደሚመች አድርጌ በዚህ መልክ በጠብጠውና እሱን አዘጋጃለሁ ማለት ነው። ከዛ ይሄንን በዚህ መልክ ካዘጋጀን በኋላ ብዙ ነው እንደምታዩት ለድለድ ያለ ነው። ከዛ በኋላ የሳምቡሳ የምንሰራበት ነው። እንግዲህ እንደምታዩት በምስሉ ላይ ይሄ ነው ያለው። እዚህ ሀገር የተለያየ አለ። እኔ ግን ምርጫ ይሄ ስለሆነ ነው። የዚህን ካምፓኒ ሳምቡሳ ቅጠል ወይም ደግሞ ሺት እንለዋለን። እሱን ለፓኔ በሚመጠን መሰረት ወስጄ አዘጋጅቻለሁ። ይሄው እንደምታዩት እሱን አነጥፈውና እያንዳንዱን ዘርዘር አድርጌ ይቅርታ እኩል 3 ቦታ አከፍለዋለሁ ማለት ነው። ይሄው እንደምታዩት ነው።
ዘረጋጋዋለሁ። አንዱን ማለት ነጠላውን ማለት ነው። ነጠላውን እያንዳንዱ እንድታዩት ለማድረግ ነው። እያንዳንዱን እንደዚህ እናድርግ ማለትም አይደለም። ቀጥሎ እንዴት አድርጌ እንዳዘጋጀው ታያላችሁ። እንዲህ ካዘጋጀን በኋላ እኩል ለእኩል እንትን እንለዋለን። እናነጥፈውና በቢላ 3 ቦታ እንቆራርጠዋለን ማለት ነው። እያንዳንዱን ሽት ማለት ነው 3 ቦታ እንቆራርጠዋለን ማለት ነው። ወይም ስኩዌር ነው የሚሆንልን። እኩል እኩል ቢሆን ጥሩ ነው። ካልሆነ ግን ያው ስናስቀምጠው በሚበስልበት ጊዜ ትንሽ እኩል ላይሆንልን ስለሚችል እኩል እኩል አድርገን ብንቆርጠው፣ ከፈለግን በማስመሪያ ከፈለጋችሁ ደግሞ እኩል ይሆናል ብላችሁ በምትለኩበት መንገድ ያንን ለክተን መቁረጥ እንችላለን ማለት ነው። ያው እንደምታዩት ነው እንግዲህ እንደዚህ አንጠፈዋለሁ። ከዛ በቢላ እየቆረጥኩት ነው። ስቀርጽ ቪዲዮ እንትን አላስገባልኝም። ቢላውን ጫፉ ነው የሚታያችሁ ለእናንተ። ግን እያንዳንዱን ለክቼ 3 ቦታ ነው እንትን ያልኩት። ብትፈልጉ በማስመሪያ ባትፈልጉ ደግሞ የእጃችሁን መዳፍ በማስቀመጥ በሱ ልክ እኩል ቦታ አድርጋችሁ መቁረጥ ትችላላችሁ ማለት ነው። ይኸው እንደምታዩት እያንዳንዱን ከማደርገው ደግሞ ሁሉንም የምፈልገውን መጠን ያህል በቆረጥኩት በመጀመሪያው በዛኛው ልክ እያደረግኩ ይኸው እንደምታዩት ነው። ሁሉንም 3 ቦታ ቆርጠዋለሁ ማለት ነው። ያው እንዲህ አድርገን እንደምታዩት ነው። በዚህ መሰረት 3 ቦታ እንቆራርጠውና እናዘጋጃለን ማለት ነው። በመሰረቱ ባቅላባ ስንሰራ የባቅላባ መስሪያ ለብቻው የተዘጋጀ ፊሎ አለ። እኔ ግን ዛሬ በዚህ መንገድ ነው መስራት የፈለኩት ማለት ነው። ከዛ በኋላ ይህንን የቆራረጥኩትን በሙሉ ምን አደርገዋለሁኝ? እበትነዋለሁ። እንደምታዩት እበትንና አዘጋጀዋለሁ ማለት ነው። ለምንድን ነው እንደዚህ የማደርገው? አስቀድመን አልመንድና ዋልነትን ደባልቀን አስቀምጠናል። የፈጨሁትን እንዳያችሁት የሚያስፈልገኝን ቅመሞች ወይም ቅመም ጨምሬ አዘጋጅቼዋለሁ። እሱን እዚህ ሽቱ ላይ ነው እዚህ የቆራረጥኩት የሳምቡሳው ቅጠል ላይ እናስቀምጠዋለን ማለት ነው። በማንኪያ ለክተን የሚበቃውን ያህል መጠን፣ በጣም መብዛት የለበትም። በኋላ ስንደፍነው ያስቸግረናል። አንዳንዱ ልታዩ ትችላላችሁ። ያው በዚህ መሰረት እያንዳንዱ ላይ እናዘጋጃለን ማለት ነው። በዚህ በማንኪያችን እየለካን ከፈለጋችሁ ትንሿን የሻይ ማንኪያ መጠቀም ትችላላችሁ። ያው እኔ በዚህ ስለ አዘጋጀሁኝ ነው፣ ችግር የለውም። መጠኑ እንዳይበዛብን እንዳያንስ አድርገን ማዘጋጀት እንችላለን ማለት ነው። እንግዲህ ይኸው እንደምታዩት ነው። ከዛ በመቀጠል ምንድነው ማድረገው? ቅድም ያዘጋጀሁት ሊጥ አለ። ይሄ እንደምታዩት ይሄንን ሊጥ በእጄ ትንሽ ቆንጠር አድርግና ልክ እንደምታዩት 3 ማዕዘን አድርጌ ቀባዋለሁ። ዳር ዳሩን ነው የምቀባው። ዳር ዳሩን ነው ቀባና ከዛ በኋላ በዚህ መልክ አጣብቀዋለሁ። ልክ ሳምቡሳ እንደምንሰራበት ነው። ሳምቡሳ በእርግጥ በዚህ መንገድ አይደለም። ልክ የሳምቡሳ ቅርጽ እንዲይዝልን አድርገን እንቆርጠዋለን ማለት ነው። ማለት እናሽገዋለን። በዚህ መሰረት እናሽግና ያዘጋጀነው ትሪ ላይ እናደርጋለን። እያንዳንዱን እዚህ ላይ እንደምታዩት ያዘጋጀሁትን እሱን በሙሉ እንዲህ እየቀባሁኝ አሽገዋለሁ ማለት ነው። አሽጌ በትሪው ላይ ደረድረዋለሁ ሰርክል አድርጌ ማለት ነው። ሰርክል የማደርግበት ምክንያት ምንድነው? ሙሉውን እንዲይዝልኝ ስለምፈልግ ነው። እናንተ ግን በምትሰሩት ፓን እንደፈለጋችሁ አድርጋችሁ እንደሚመጥን አድርገን ማዘጋጀት እንችላለን ማለት ነው። እንግዲህ እያንዳንዱን በዚህ መልክ እንግዲህ እንትንለዋለሁ እየቀባው 3 ማዕዘኗን ማለት ነው። እንደዛ እየቀባሁኝ ሊጡ በጣም መብዛት የለበትም። ሊጡን የምንጠቀመው ለምንድን ነው? ይሄ ፊሎ ደረቅ ያለ ነው፣ ለስላሳ አይደለም እና እሱን ለማያያዝ ነው።
ግን ያኛውን የባቅላባ የሰራሁበትን ቪዲዮ ብትመለከቱ እቤት ስለሆነ የሰራሁት በቀላሉ መጣበቅ ወይም መያያዝ ይችላል። የምንገዛው ፊሎ ማነው የባቅላባ ፊሎ ልክ እንደዚህ እንደ ሳምቡሳው ደረቅ ያለ ነው እና ደግሞ በጣም ስስ ነው። ቶሎ የመቆራረጥ የመበታተን ነገር ይኖረዋል። ቤታችን ግን ከሰራን በቀላሉ ልናያይዘው ወይም ደግሞ ሊሆንልን ይችላል። በነገራችን ላይ ይሄንኑ በዶ ወይም ደግሞ በሊጥ አብኩተን መስራት እንችላለን። እስቲ እሱን እንዴት እንደሚሰራ አሳይን የምትሉ ከሆነ ደግሞ ኮመንት ላይ ጻፉልኝና አብረን እንሰራዋለን ማለት ነው። በዚሁ አጋጣሚ ደግሞ ይሄንኑ ባቅላባ ከጤፍ ጋር መስራት ይቻላል እና በጤፍ መስራት ስለሚቻል በተለይ ግሉቴን ፍሪ የሆነ ምግብ ተጠቃሚዎች፣ ከስኳር ጋር ንክክል የማይፈልጉ ሰዎች፣ ዳይት ለተለያየ ነገር ለሚፈልጉ ሰዎች ለጤናማ የሆነ ነው። እሱንም ማየት እንዴት እንደሚሰራ ማየት የምትፈልጉ ከሆነ ኮመንት ላይ ካሰፈራችሁልኝ ያለውን የሰውን ፍላጎት አይቼ ማዘጋጀት እችላለሁ ማለት ነው። እንግዲህ በዚህ መልክ ማድረግ እንችላለን። ያው ወደ መጨረሻው እየመጣን ነው። ዙሪያውን እንደምታዩት ነው። እንዲህ እያደረግን እንቀባዋለን። በነገራችን ላይ በዶ ወይም ደግሞ በሊጥ የምንሰራው እንደዚህ ማጣበቂያ አያስፈልገውም። ራሱ ነው መጣበቅ የሚችለው። እንዴት እንግዲህ አስፈላጊ ከሆነ ወደፊት እናየዋለን። ማጣበቂያ አያስፈልገንም። ይሄ ደረቅ ስለሆነ ነው ማጣበቂያ ያዘጋጀሁለት። ስለዚህ ሲሰራ ማጣበቂያ ያስፈልጋል ብለን እንዳናስብ ለማለት ያህል ነው። ያው እንደምታዩት ደግሞ ቀጥሎ ሁለተኛውን ዙር እንደዚሁ እያዘጋጀው ነው። ትሪዬን ያዘጋጀሁትን ትሪ እስኪ ሞላልኝ የሚፈልገው ደረጃ እስኪደርስ ድረስ እንግዲህ እንዲህ እያደረኩኝ እንትን እላለሁ ማለት ነው። የምናዘጋጀው ዋልነትና አልመንድ ለኔ ይሄን ያህል ያስፈልገኛል ብዬ ነው። እናንተ ከዚህም ባነሰ ልትሰሩ ትችላላችሁ። የግድ ይሄን ያህል ነው የሚያስፈልገው የሚለው እሳቤ እንዳይኖረን በዚሁ አጋጣሚ ለመናገር ያህል ነው። እንደዚህ በነት የምንወስዳቸው ወይም ደግሞ እንደዚህ አይነት አልመንድ፣ ካሹ የተለያዩ የነት አይነቶች አሉና አንዳንድ ጊዜ እነሱን ብንጠቀም ለጤንነታችን በጣም አስፈላጊ ናቸው። እንዲህ ጣፋጭ መብላት ከፈለግን እንዲህ አይነት ነገሮችን ግብአት ውስጥ በመጨመር ብንጠቀም ለጤንነታችን ጠቃሚ ነው ማለት ነው። እሺ እንደምታዩት እንግዲህ እያንዳንዱን እየደረደርኩት ነው ማለት ነው። አንዳንድ ድምጽ የምንሰማ ከሆነ ያው ሪከርድ በማደርግበት ጊዜ አልፎ የገባ ነው። ስለ ድምጹ ተጨማሪ ድምጽ ይቅርታ ጠይቃለሁ። ባለፈው ጊዜ ደግሞ የሰራሁትን ቪዲዮ አይታችሁ ሰብስክራይብ ስላደረጋችሁን፣ ኮሜንት ስለሰጣችሁን እጅግ አድርጌ አመሰግናለሁ። ይኸው እንደምታዩት ደግሞ አሁን ዘይት ላዩ ላይ ነው ያፈሰስኩት። ቅቤ ነበር የምናፈሰው፣ እኔ ግን ያዘጋጀነውን ዘይት ነው ያፈሰስኩበት። ላይክ፣ ሼር፣ ኮሜንት ታደርጉ ያለውን ነገር ማወቅ ትችላለሁ። ሌላ ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ እንዲሁ ማዘጋጀት ይቻላል ማለት ነው። እንግዲህ ያንን ወደ ኦቨን ወስጄ ከኦቨን ሲወጣ ይሄንን ይመስላል። በላዩ ላይ ያደረኩት ምንድነው ያዘጋጀሁትን ሲሮፕ ነው ያደረኩበት። ሲሮፕ የምንጨምረው ከኦቨን እንዳወጣን ወዲያውኑ ነው። ሲሮፓችን ደግሞ ቀዝቃዛ ነው መሆን ያለበት። ትኩስ ነገር ላይ ሲፈስ ትኩሱ ነገር እንዲመጣው ውሃ እንዳይሆንብን እንዳይርስ ቀንበር እንዲል ይረዳዋል ማለት ነው። ላዩ ላይ የነሰነስኩት የቀረኝን የነቱን ግብአት ነው። እናንተ እንደዚህ አድርጋችሁ መጠቀም ትችላላችሁ። እንግዲህ ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም የሚጣፍጥ ነው ማለት ቆንጆ ሆኖልኝ ነው የወጣው። በጣም ደስተኛ ሆኛለሁ። እስቲ ሞክሩትና እናንተም
እንዴት እንደሆነ ትነግሩኛላችሁ። ለሻይ ሰዓት ሊሆን ይችላል። እንግዳ እንኳን ድንገት ቢመጣባችሁ ወዲያውኑ ሰርታችሁ ልታቀርቡት የምትችሉ ነው። በኦቨን ውስጥ የሚሰራ ነው ማለት ነው። እንግዲህ በሚቀጥለው እስከምንገናኝ መልካም ጊዜ